መሰለኝ። ቆይ ምን ልሁን ነው የምትይው? ምን አደረኩኝ? መልሳት ምንሽ አንቺ? ሰሞኑን እናትሽን የምታደርጊያን ነገር ያልገባኝ መስሻ እንዴ? ሁሉንም ነገር ነው በደንብ የማውቀው። ጉርምስናሽን በልክ አድርጊው እትዬ። ትሰሚያለሽ? አሁን የምነግርሽን በደንብ ስሚ። ዳግመኛ ይቺ ሴትዮ በአንቺ አዝናባያት እሷ ፊት የማደርግሽን ታውቂያለሽ። ለአንቺም ቢሆን የእሷ ማዘን ጥሩ አይደለም እንዴ። ስንት ነገር ሆና የሰው ፊት አይታ አሳድጋሽ ለምን እንደምታሳዝኛት? እሺ እትዬ፣ ከዚህ በኋላ የለመደኝም። አዎ እንደሱ ብታደርጊ ነው የሚሻልሽ። ሰዓት ስለማይበቃኝ ቶሎ ነበር የሰራሁት። ከዛ ደግሞ በካኪ ወረቀት ጠቅልዬ ነበር የሰጠሁት። በቃ ይዞሽ ተረጋጊ። የሴሚስተር ፋይናሉን ካልሰራሁኝ በቃ ልጫሩላ እችላለሁ። ኧረ እንደዛ ብሎ ነገር የለም። በዛ ላይ አንቺ ጎበዝ ተማሪ ነሽ። ሁሉም ነገር እኮ ማስተካከል ትችያለሽ። እስቲ እሞክራለሁ አይደል? ጩልሌዎች ናቸው። ምን እንደሚያደርጓት አታውቂም። ስለዚህ በጊዜ ቦታ ብትይዛ አይሻልም? እሺ ተስማምቻለሁ። በምን ተስማማሽ? ጋብቻውን ተቀብያለሁ። ለልጄም ለወደፊት ህይወቷ የሚሻለው ይሄ ነው። ጥሩ። እድሜ ልክሽን የማትጸጸችበትን ውሳኔ ነው የወሰንሽው። እሺ እንግዲህ ትልቅ ነጥብ ያሰጣል እና ይሄ ውጤት ዝቅ አለ ማለት ከዚህ ትምህርት ቤት የመባረር እድል 50% ይጨምራል ማለት ነው። እናማ ይኸው ሰርቄ ያመጣሁት። የምርሽ ነው? አዎ፣ በምትኩ ሌላ አሳይመንትን ያስቀመጥኩላት። ውጤቱን ደግሞ ማየት ከፈለግ ወጥተህ ማየት ትችላለህ። እየተነፋረቀች ነው። በጣም ጥሩ። ነገ ደግሞ አይዲያውን ሰርቃታለሁ። ከዛ ነገ 2 ፈተና ሲያመልጣት ያኔ የመጫር እድሏ ከፍተኛ። ጽጌረዳ ያላሰበችውን ነገር ገጠማት። እናቷ እንግዲህ እኩያዋ ላልሆነ ሰው ለመዳር ተስማምታለች። በሰው አማካኝነት ጽጌረዳ ዋጋ እየከፈለች ትገኛለች። የትምህርት ቤት ውጤቷ አሳይመንቷ እንዲቀየር አድርገው በትምህርት ቤት ዝቅተኛ ውጤት እንድታመጣ እየተደረገ ይገኛል። ነብዩ ታዲያ ጽጌረዳን ደም አስለቅስሻለሁ፣ መተሽ እግሬ ስር ተንበርክከሽ ይቅርታ እንድትጠይቅኝ አስደርግሻለሁ፣ ያንን ካላደረግኩኝ እኔ ሰው አይደለሁኝም በማለት እንግዲህ ሲፎክር ነበረ። እንደፎከረውም እንግዲህ ውጤቷ እንዲበላሽ አድርጓል ማለት ነው። ፌቨን ከነብዩ ጋር ተመሳጥራ የእሷን አሳይመንት ሰርቃ ሌላ አሳይመንት ቀይራባታለች። በዚህ የተነሳ ደግሞ ውጤቷ በጣም ዝቅተኛ ሆኖ መጥቷል። በመቀጠል የነብዩ አባት እንግዲህ ነብዩ እዛ ከጽጌረዳን ያሰቃያል። ጽጌረዳ ላይ ተንኮል ይሸርባል። አባቱ ደግሞ እራሱን ስቶ ወድቋል። እቤት ውስጥ ቼክ የሚያደርገው ሰው እንኳን ጠፍቷል ማለት ነው። የጽጌረዳ እናት በተመከረችው ምክር አማካኝነት እንግዲህ ልጇን ለመዳር ተገድዳለች። ውሳኔ ላይ ደርሳለች ማለት ነው። የልጇን ፍቃድ እንኳን ሳትጠይቅ እስማማለሁ፣ የትዳር ጥያቄውን ተቀብያለሁ በማለት ከአባቷ ለሚበልጥ ሰው ልትድራት ተስማምታለች። ይህም ደግሞ እንግዲህ ቤት ትሰራባት በነበረችው ሴትዮ ምክር እየተነሳ ነው። ጽጌረዳ እንግዲህ ምንም በማታውቀው እየተከሰሰች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጅና አስተማሪ የሆነ ጽጌረዳ ድራማን ቀጣዩን ክፍል እዤላችሁ መጥቻለሁ ማለት ነው። ጽጌረዳ እንግዲህ እንደምናውቀው እናቷ ሰው ቤት እየሰራች እሷም ደግሞ በትርፍ ሰዓቷ ጽዳት ሰው ቤት እየሰራች ትምህርቷን የምትማር የነገ ተስፋ ያላት ጎበዝና ጀግና ጠንካራ ሴት ናት። ነገር ግን በትምህርቷም ጎበዝ ናት። ግን በዙሪያዋ ያሉ ሰዎች እሷን ለመጣልና ከትምህርቷ ለማስቀረት ዋጋ እያስከፈሏት ይገኛሉ። እሷ በማታውቀው እንግዲህ ከእናቷ ጋር እያጣሉ ይገኛሉ። እንደዚሁም ደግሞ ባለሀብት ለመዳር እች ልጅ ጓደኛ ይዛለች፣ ፍቅረኛ ይዛለች በማለት በእሷ ስልክ በማስደወል በወንድ ስልክ እናቷን እንዲያወራ ጭምር አድርገዋል። ከወንድ ጋር እንደሆነች ከወንድ ጋር እንዳሳለፈኝ እንደዚሁም ደግሞ የመከላከያ መድኃኒት እንደምትጠቀም ድረስ ይሄንን ሁሉ ውሸት እንግዲህ በለዋ ላይ ዋሽተውባታል። ታዲያ ጽጌረዳ ለእናቷ ይሄ ሁሉ ወሬ ተነግሯታል። እናቷ ደግሞ ልጄ እንዴት እንደዚህ ታደርጋለች በሚል ከልጇ ጋራ ጥል ውስጥ ገብታለች። እኔ ዋጋ ከፍዬ አሳድጌ እንዴት እንደዚህ ታዋርጀኛለሽ? እንዴት ከማንም ጎረምሳ ጋራ ትንዘላዘያለሽ? ጭራሽ በጎረምሳ ስልክ ታስደውይብኛለሽ ወይ? በማለት እንግዲህ
ከእናቷ ጋር ተጣልታለች። ልጅቷ ግን ይሄንን ሁሉ አታውቅም። እዚህ ጋር እንግዲህ ሰው ምን ያህል ሰውን ለማጣላት ሴራ እንደሚሰራ ነው የምንመለከተው ማለት ነው። አንዳንድ ሰዎች በዙሪያችን ያሉ ሰዎች የእኛን ህይወት ለማበላሸት ሲፈልጉ የማይቆፍሩት ጉድጓድ የማይፈነቅሉት ድንጋይ የለምና ጽጌረዳ እንግዲህ እንደምናውቃት በትርፍ ሰዓቷ ስራ እየሰራች በዛ ላይ ሌሊት እያጠናች በጣም ጎበዝ ተማሪ ናት። በእሷ የሚቀኑ ሰዎች ታዲያ የእሷን ትምህርት ለማሰናከል ከዓላማዋ ወደ ኋላ እንድትቀር እያደረጉ ይገኛሉ። አሳይመንቷ እንግዲህ እስከ ተሰርቆባታል። በዛ ደግሞ በጣም ተናዳለች። አሳይመንቱ ስለተቀየረ ያው እስከ ዩኒቨርሲቲ ሊያስችለኝ ሁላ ይችላል በማለት ስቅስቅ ብላ እያለቀሰች ትገኛለች። ነገር ግን አንቺ ጎበዝ ተማሪ ስለሆንሽ እንደዚህማ ዝም ብሎ በቀልድ መባረር የለም ነበረ ሲላት የነበረው አንድ እንግዲህ የክላስ ልጅ አግኝቷት፣ ታዲያ ይህንን የሰረቀችው ልጅ ግን ነብዩ ጋር ሄዳ እዚህ ልክ የመጣሁትን ነገር አታምንም፣ ብታይ በጣም ትደሰታለህ፣ ሰርፕራይዝ አለኝ ያለችው። ለአንዳንድ ሰዎች እንግዲህ የሰው ህይወትን ማበላሸት፣ የሰው አላማን ማደናቀፍ እንደ ሰርፕራይዝ ሆኖ የሚታይ ነው ማለት ነው። ምንድነው ደግሞ ሰርፕራይዙን ንገሪ ነበረ ሲላት የነበረው ነብዩ። ታዲያ እንደምታውቁት ጢባራም ነው። ይሄንን ሁሉ የሚያደርገው እንግዲህ እሱ ስለፈለጋት ከእሱ ጋር የፈለገውን ነገር ስላላደረገች ሴትነቷን ስላልተጠቀመ በዚህ ተነሳስቶ የእሷን ህይወት ለማበላሸት ተነሳስቷል። እሷ ደግሞ በጣም ነው የምትንቀው። ሀብታሞች እንግዲህ በገንዘባቸው ነው የሚያስቡት። እሷ ምንም ድሃ ብትሆንም ግን በራሷ የምትተማመን ጀግና ሴት፣ የነገ ተስፋ ያላት፣ እናቷን ብትሆን በእሷ ላይ ትልቅ ተስፋ ነበራት። ግን ታዲያ ያንን ተስፋ ሰዎች በዙሪያዋ እያጠፉባት ይገኛሉ ማለት ነው። ሰርፕራይዙ ምንድን ነው ብሎ ሲጠይቅ እንግዲህ አሳይመንት የጽጌረዳን ሰርቄ አንጥቻለሁ። ይሄ አሳይመንት ደግሞ ትንሽ ውጤት መጣ ማለት ከዩኒቨርሲቲ እስከ ማባረር ደረጃ ይደርሳል። ቀይር ያስቀመጥኩላት ወረቀት ሌላ ነው፣ ይሄ ደግሞ የእሷ ነው በማለት እንግዲህ ቀይር አባታለኝ ማለት ነው። ፌቨር በቅርባችሁ የሚያውቃችሁ ሰው የዚህን ያህል ሲወጋችሁ ከምንም በላይ በጣም ያናድዳል። ይሄ ድራማ እንግዲህ አስተማሪ ነው። በዙሪያችን ያሉ ሰዎች እነማን ናቸው፣ የእኛን ደስታ የሚደሰቱ እነማን ናቸው ብለን ልናስተውል ይገባል። እና ጠላት አንዳንዴ ከሩቅ አይመጣም። በዙሪያችን የእኛን ማንነት የሚያውቅ ሰው ነው ይሄንን ሁሉ ሴራ እየተከታተለች የምታደርገው። እንግዲህ የፌቨን የእናቷ አሰሪ ልጅ ናት ማለት ነው። አብረው ነው ያደጉት። ነገር ግን አትወዳትም፣ ትጠላታለች። ይሄ ደግሞ በትምህርት ከሷ ስለምትበልጥ አይምሮዋ የዚችኛዋ ፋስት ስለሆነ ያችኛዋ ደግሞ ደደብ ስለሆነች እንግዲህ የዚችኛዋን ውጤት በማስቀየር እሷ ከዩኒቨርሲቲ ለማስባረር የያዙት እቅድ ይሄ ነው ማለት ነው። ይሄንን ሁሉ የምታደርገው ታዲያ ከነብዩ ጋር እየተማከረች ነው። ነብዩ ደግሞ ያው ፎክሮባታል፣ እዘቶባታል። በጥፊ ስለመታችው እንዴት በጥፊ እመታለው የሚል እልህ ይዞታል። ታዲያ በጥፊ የመታችው ይሄንን ስራ ከምትሰሪ እኔ በሳምንት ወይ ደግሞ በ15 ቀን አንዴ ለተወሰነ ደቂቃ የምትሰሪው ስራ በተሻለ ብር ለምን አልፈልግልሽም ነበር ያላት። ምንድን ነው ስራው? እውነት አንተ ስራ ልታገኝልኝ ነበር ስትለው የነበረውና የእሱ ምላሽ ታዲያ የነበረው ይሄው እዚህ ጋር አትመለከችም ወይ አልጋይ ነበር ያላት። እና በዛን ሰዓት ላይ በጥፊ ነው የመታችሁ። እኔ እንደዚህ ርካሽ ሴት አይደለሁኝም፣ ያንተ ቤት ብቻ ደግሞ አይደለም፣ እግዚአብሔር ይመስገን የብዙ ቤት አለ፣ ብዙ ቤት ሰርቼ መኖር እችላለሁ እያለች እንግዲህ የሚገባውን መልስ መልሳለታለች ማለት ነው። ታዲያ አሳይመንቱ ተቀይሮብኛል በማለት ለዳይሬክተሩ ብትናገረው ዳይሬክተሩ ምንም አይነት መልስ ሊሰጣት አልቻለም ማለት ነው። ተበላሽቷል፣ ኦልሬዲ አንዴ ተበላሽቷል ነው ያለው። እንግዲህ እንደዚህ አይነት ዳይሬክተሮችም ትምህርት ቤት ውስጥ የሚደረገውን ነገር በደንብ ሊያጣሉ ይገባል ብዬ አስባለሁ። እሷ እንደተቀየረባት አውቃለች። የእሷ የእጅ ጽሑፍና የተቀየረው አሳይመንት የተለያየ ነው። የራሷን የእጅ ጽሑፍ በደንብ ስለምታውቀው ማለት ነው። እዚህ ጋር እንግዲህ አስተማሪዎች ሊመረምሩ ይገባል ብዬ አስባለሁ። ተንኮለኞች መቼስ ይሳካላቸዋል ብዬ አላስብም። ደግሞ መቼም ቢሆን አይሳካላቸውም። ልጅቷ ደግሞ ጎበዝ ተማሪ ናት። አሁን ላይ ታዲያ ቤተሰብ ጋም የእናቷ ጋም የሚመጣባት ወቀሳ ምንድን ነው?
ከወንድ ጋር ስትንዘላዘል የሚል ነገር መጥቷል። የሴት ልጅ ፈተና እንግዲህ በጣም ከባድ ነው። ስኩል ላይፍ ላይ እች ልጅ ጨዋ ናት። ታዲያ ሳትፈልግ የማይሆን ህይወት ውስጥ እሷን ለመክተት ከዚህም ከዛም ፈተናዎች በዝተውባታል። እናትየዋ ደግሞ ዋጋ ከፍዬ አሳድጌ እንዴት ታዋርጅኛለሽ? በጆሮዬ እኮ ነው የሰማሁት እናቴ የሚልን ስልክ ስደውል አንስቶ እንዴት ፍቅረኛዋ ነኝ ሻወር ቤት ነኝ እያለ እንዴት ያወራኛል ነው ስትል የነበረው። እንግዲህ ይህንን ታዲያ ማን እንዳወራ ይህንን ስልክ እሷ የምታውቀው ነገር በጭራሽም የለም ጽጌረዳ። ነቢዩ እንግዲህ አሁን ላይ በጥፊ ስለተመታ እሰራላታለሁ ባለው መሰረት ይኸው ካሁኑ ጀምሯል ማለት ነው። በዛ ብቻ አላበቃም። እንግዲህ በሁለተኛው ቀን ደግሞ ሌላኛው ፈተና ስላለ ያንን ፈተና ለመፈተን ግዴታ መታወቂያ ይዛ መሄድ ነበረባት። ያንን መታወቂያዋን ደግሞ ከቦርሳ ውስጥ እሷም ስራ ስትሰራ ቤት ውስጥ ሰርቆባታል ማለት ነው። ትምህርት ቤት ስትሄድ መታወቂያውን ብትፈልግ ልታገኘው አልቻለችም ማለት ነው። አስባችሁታል? በጣም ከባድ ነው። እሷ ግን ትምህርት ቤት ከመድረሷ በፊት እሱ ጋር ለአባቱ አስባ ደውላ ነበረ። ምክንያቱም አባትየው ደክሞኛል፣ ወገቤን አሞኛል፣ ገብቼ እረፍት ላደርግ በማለት ወደ መኝታ ቤታቸው ሄደው ነበረ። አንቺም ወደ ትምህርት ቤትሽ ሂጂ ስለተባለች ያው ስራዋን ስለጨረሰኝ ወደ ትምህርት ቤቷን ሄደችው። ጽጌረዳ እንግዲህ በትርፍ ሰዓቷ ነው ይሄንን ስራ የምትሰራውና ከዛ በኋላ ግን አሳስቧት ጋሼ በጣም ደክሟቸው ነበረ። ስለዚህ እቤት ካለ ወይ ደግሞ ቅርብ ቦታ ካለ ሄደ ብታያቸው በጣም ደክሞኛል፣ እረፍት ላርግ ሲሉ ነበረ። ከተመቸክ ነው፣ ካልተመቸ እኔም ፈተናዬን ስጨርስ እመጣለሁ ነበር ያለችው። እሷ በዚህ ልክ ለአባቱ በቅንነት ታስባለች ማለት ነው። እሱ ደግሞ እሷን ለማጥፋት የእሷን ህይወት ለማመሰቃቀል ብዙ ታሪኮችን ይሰራል። ግን በስተመጨረሻ አባቱን ለማየት ሲገባ አባትየው እንግዲህ ተዘልለው ወድቀዋል ማለት ነው። በሚያሳዝን ሁኔታ እሱ ተንኮልን ሲያስብ አባትየው እዛ ጋ ወድቀዋል። አባቴ ቢል ጽጌረዳ ቢል የሰው ያለ ድረሱልኝ ቢል የሚደርስለት ሰው እንኳን አልነበረም ማለት ነው። ሰው ላይ ግፍ መስራት እንደዚህ መልሶ ይከፍላል። እሷ ታዲያ ትምህርት ቤት ከደረሰች በኋላ መታወቂያ በመፈለግ ጭንቀት ውስጥ ነው ያለችው። እንግዲህ ሌላ ተማሪ አይቷታል። ምን ሆነሽ ነው እንደ እብድ እያወራሽ የምትሄጁ የሚል ጥያቄ ሲጠይቃት መታወቂያን የት እንደጣልኩት አላውቅም፣ መታወቂያን አጣሁት፣ ግን ማግኘት አለብኝ፣ ይሄ ካልሆነ በጣም ከባድ ነው በማለት በጣም ስትጨነቅ ነበረ። ነቢዩ እሱ ጋር ደውላ እንኳን ስታወራው ለምን ደወልሽ፣ ምን ፈልገሽ ደወልሽ ብሎ ሲያመናጭቃን ነበረ። የማይሆን ሰዓት ደወልኩ የሚል ምላሽ ስትመልስለት እንኳን እሱን በየትኛውም ሰዓት አንቺ እንድትደውይ ማን ፈቀደልሽ? እኔ ስልክ ላይ መደወል የለብሽም ብሎ እንግዲህ በንቀት ሲያዋራት ነበረ። እሷ ግን ለእሱ አባት አስባ ነው። ምናልባትም ጋሼ ልታያቸው ይገባል፣ ሐኪም ቤት ወይ መሄድ ካለባቸው ሐኪም ቤት መሄድ አለባቸው በማለት እንግዲህ ስታወራው ነበረ። ታዲያ የጽጌረዳ የእናቷ አሰሪ የምትኖርባት ጽጌረዳ እና እናቷ የማውራሽ ነገር አለ ብላት ነበረ። እንግዲህ እናትየዋ ማውራት የፈለገችው እንግዲህ መጀመሪያ የጽጌረዳ እናት አሰሪዋ ምን አድርጋለች? የእርግዝና መከላከያ መድኃኒትን ከጽጌረዳ ክፍል ነው ያገኘሁት በማለት ለእናትየዋ አሳይታታለች። ይሄ ሁሉ እየሆነ ልጅሽን የሆነ ነገር ልታረግ ይገባል፣ ልትድሪያት ይገባል፣ ነገ ዲቃላ ብታመጣብሽ ከባድ ነው ነበር ስትላት የነበረው። ልጅቷ እንድትዳር የፈለገችው እንግዲህ ለራሷ ሰውየው ሀብታም ብቻ ስለሆነ ያለ ፍላጎቷ ልጅቷን ለመዳር ወስናለች ማለት ነው። ግን ልጄ እንድትወልድ ካገባች በኋላ አልፈልግም፣ ቢያንስ ትምህርቷን መጨረስ አለባት፣ መማር አለባት ነበር ስትል የነበረው። ብትወልድ ከሀብታም ሰው ምን ችግር አለው? ሰውየው እኮ በቀን 2-3 ከካናዳ አሜሪካ ነው የሚሄደው አለች። ውሸት ማለት ነው። ይገርማል። በዚህ ልክ መቀባጠር ዋጋ ያስከፍላል ማለት ነው። ታየኝ እኮ ከካናዳ አሜሪካ በቀን 2-3 እንደው ቁጭ ብላ ስታስበው ሴትዮዋ ራሱ እንዴት ነው እንደ ወፍ በሮ ደርሶ መጣ ነው ወይስ እንዴት ነው የሚባለው? እና በጣም ከባድ ነገር ነው ያለችው። ጽጌረዳ ጎረመሽ ማለት ነው ወይ ጎርምሰሽ አበቃሽ ማለት ነው። እናትሽን በዚህ ልክ እንዴት ታስቸግሪያታለሽ? እናትሽ ላይ እያደረግሽ ያለሽውን ነገር እኮ በደንብ አያለው እየተመለከትኩኝ ነው። ከዚህ በኋላ እናትሽን ብታሳዝኛት
እኔ ራሴ ነኝ እናትሽ ፊት የማረግሽ ነበር ስትላት የነበረው። ከዛ በፊትም እንግዲህ ለልጅቷ የሆነ እናትሽ አንቺ የምትያትን ነገር እማትሰማ ከሆነ እራሷን ታጠፋለች። ከዚህ በፊትም እራሷን ለማጥፋት 2 3 ሙከራ አድርጋለች። ታዲያ ይሄንን ከእኔና ከአንቺ ውጪ ማንም ሰው ሊያውቅ አይችልም ነበር ስትላት የነበረው። ይሄንን ነገር ቀድማ የምታስተካክለው እንግዲህ እናትየው አሁን ላይ ያስባበት ወስናለች። ልጅቷን ግን አላሳወቀቻትም። አማች ከተባለው ጋር እንግዲህ ለልጅቷ አባት ከሚሆን ሰው ጋራ እናትየዋን እንግዲህ እንደምንም ብላ አሳምናታለች። ነገ የሆነ ችግር ከሚመጣ ዲቃላ ከምታመጣ ብትዳር ይሻላል። ለሀብታም ሰው ብትዳር ምን ችግር አለው? አንቺ ፍቅር ፍቅር ስትይ ይኸው ልጅሽንም ጎተሽ አንቺም ተጎተሽ ነው ያለሽው። የአንቺን ህይወት እንድትደግም ትፈልጊያለሽ ወይ? ለሀብታም ሰው ብትዳር ምን ችግር አለን ያለችው። እንግዲህ እናትየዋ ልጇ ተምራ ትልቅ ደረጃ እንድትደርስ የራሷ የሆነ ነገር እንዲኖራት ነው የምትፈልገው እንጂ የወንድ ጥገኛ ሆና እንድትኖር አትፈልግም። በዛ ላይ እንግዲህ በትምህርቷ ጎበዝ ናት ጽጌረዳ። እንደዛም ሆኖ ግን ፈተና ልትይ ስትል እናትየዋን ምን ብላታለይ? ጸልይልኝ ፈተናው ይከብዳል ብላ እንግዲህ ነግራት ነበረ። ሂጂልኝ ስራ ይዣለሁ ነው ብላት የነበረው። ግን ወጣ ስትል የኔ መድኃኒዓለም የልጄን አይምሮ ክፈት እያለች እንግዲህ እየጸለየች ነበረ። ጽጌረዳ ግን ተደብቃ እየሰማቻት ነበር ማለት ነው። ጽጌረዳ እንግዲህ እነዚህን ፈተናዎች እንዴት አድርጋ እንደምትወጣ ባላቅም ፈተናዎች እንዳሉ በፊቷ ተደቃቅነዋል ማለት ነው። ይሄ ሁሉ ደግሞ የመጣው በነቢዩ አማካኝነት ነው። ክፉ ሰዎች እንግዲህ በዙሪያችን ሲኖሩ ከምንም በላይ ህይወታችን ነው የሚያመሰቃቅሉት እና ክፉና አስመሳይ ሰዎችን ፈጣሪ እያርቅልን ለማለት እወዳለሁ። ጽጌረዳ እንግዲህ ከዛ ከመሰለ ደረጃዋ በእነ ነቢዩ አማካኝነት ውጤቷ ዝቅ እንዲል ሆናለች ማለት ነው። ነቢዩ እንግዲህ እንደሚጸጸት ተስፋ እናደርጋለን። ምክንያቱም አባቱን በዚህ መልኩ ማየቱ ከምንም በላይ በጣም አሳስቦታል። በቀጣይ ክፍል ቀጣዩን ወደ እናንተ ይዤ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ጽጌረዳ እንግዲህ በጣም ታሳዝናለች። ደሆች ብዙውን ጊዜ ቢጨቁኑም ግን ነገር የሚቀይር ፈጣሪ አለ ማለት ነው።